Boyna nama maje tabo marakat. Furmaan isa ijaaramu fufchimuudha malee absaniin furmaata miti. Si malee immoo eenyu arrabsure. Aangoos fudhattee biyyees to'attee nan arrabsina maal jechuudha. Maal jechuudha. Boyna nama maje. Okay. እዚህ ጋር እንግዲህ የሚለው ምንድነው አንሙት አታልቅሱ ለምንድነው የምታለቅሱ ማለት አታልቅሱ ማለት አንችልም ለምንድነው አታልቅሱ የምትሏቸው ያልቅሱ ማልቀስ አለባቸው ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን ስለዚህ ሀገርና ስልጣን ከነጠቅናቸው በኋላ ደሞ ለምንድነው የምታለቅሱት ማለት እንችላለን ወይ ነጥቀናቸዋል እኮ ምን እንደነጠቅናቸው ያቃሉ ስለዚህ በዛም ምክንያት ቢያለቅሱ አትፍረዱባቸው እያለ ይናገራል የኢትዮጵያን ህዝብ ነው እንግዲህ እንደዚህ እያለ ያለው ሀገርና ስልጣኑን ሁሉ ጠቅለለን ወስደነባቸው ቢያለቅሱ ለምንድነው የምትገረሙት ቃል በቃል ነው እንግዲህ ይሄንን የሚለው ቢያለቅሱ ለምንድነው የምትገረሙት ለምን አለቀሳችሁ ለምንድነው የምትሏቸው ደግሞ እኛን ቢሰርቡ ምን ይገርማል ከኛው እጪ ማንን ሊሰርቡ ይችላሉ እኛ ደክኑ እኮ ሀገሩንና ስልጣኑን የተቀበልናቸው ስለዚህ እኛን አትስደቡን እንዴት ትላላችሁ ወይ ስልጣኑንና ሀገሩን መልሱላቸው ስድቡን ከፈራችሁ ካልሆነ ግን እንዲሰድቡን ፍቀዱላቸው ይስደቡን እኛ ግን ሀገሩንና ስልጣኑን ተቀበለናቸዋል ስለዚህ ራሳችንን እናጠናክር እንጂ እነሱ አለቀሱ አላለቀሱ ይያለን ስልጣንና ሀገር ከነጠቀነ በኋላ የምን ስለነሱ ለቅሶ ማውራት ነው የሚል ነገር ነው የሚያነሳው ዳስጥለው ያልቅሱ የሚለው ነገር ዛሬና ትናንትና በስፋት አዳዲስ ሙዚቃዎችንም ፕሮሞት ያደረጉ ነው በነገራችን ላይ ምንድነው እየሰጡት ያሉት አሁን ባለው ሁኔታ ሙሉ ለሙሉ የቴዲ አፍሮ ሙዚቃ በኢትዮጵያ ህዝብና በኦሮሞ ህዝብ መካከል ቅራኔን የፈጠረ አድርገው በኢትዮጵያ ህዝብ ላይ እንግዲህ ኦሮሞውን ለመቀስቀስ ነው አሁን ያለውን ትሬንድ ስመለከት በተለያዩ በኦሮምኛ ቋንቋ የሚላኩትን ሙዚቃዎች የሚሰሩ ሙዚቃዎችን አሁን ትላንትና የተለቀቀው ሙዚቃ ተብሎ የሚነገረውንም እዛ ላይ ኢትዮጵያ ሞታለች መቼም አትነሳ ሞታለች ምን ታመጣላችሁ አይነት የሚሉ ሙዚቃዎችና አይነትና ይዘት ያላቸው ባገዛዙ በቀጥታ ድጋፍ የሚደረግላቸው ሙዚቀኞች እንደዛ አይነት ዘፈን እንደዛ አይነት መልእክት እንዲያስተጋቡ እየተደረገ ነው ያለው ማህበረሰብን የሚያዋርዱ ህዝብን የሚያዋርዱ እንዳታሰማን ቴክኒሻናችን አንፈልገውም ድምጹን በታነሳልን ደስ ይለኛል አስፈላጊ አይደለም እሱን ማሰማት አንፈልግም የነሱን ብልግና ፕሮሞት እንደማድረግ ነው ስለዚህ እንዲህ አይነት አገዛዙ በቀጥታ ሁለት ነገር እየሰራ እንዳለ ማምሻም የደረሰ ሪፖርት አላንሙ ተመልክተዋል አንተም እሱ ሪፖርት የሱንም ንግግር አሁን የሽመልስንም ንግግር ሰምተዋል በቀጥታ ቃል በቃል ነው በነገራችን ላይ ምንም የጨመርኩት ነገር የለም ምንም ያሳነስኩት ነገር የለም ለምን አለቀሳችሁ አትበሏቸው ያልቅሱ ተዋቸው ሀገርም ስልጣንም ነጥቀናቸው ባያለቅሱ ነው የሚገርመው ያልቅሱ እንጂ ምክንያቱም የወሰድንባቸውን ስለሚያውቁ ነው እና ሀገርና ስልጣን ከነጠቃቸው በኋላ አታልቅሱ ማለት ይቻላል ወይ ያለ ነው የሚናገረው ይሄንን ሲናገር ያው ሲጨበጨብ ተሰማለህ ማለት ነው በግልጽ የኢትዮጵያን ህዝብ የሚያዋርድበት ነው እንደምትሰማው ማለት ነውና እነዚህ ንግግሮችም አጠቃላይ ያለውንም ከእስሩንም አፈናውንም ሙዚቃውን ተከትሎ እየተደረጉ ያሉ ነገሮችን አንድ ላይ እንድትሄድባቸው ብዬ ነው አንሙት ከዚህ ግለሰብ አንድ ጥሩ ነገር ምንድነው ይህ ግለሰብ አይደብቅም መስማት ለሚፈልግ ነገር በንቀት ምንም አይመጣም ብሎ ነው የሚያወራው ማንንም ምንም አያደርገንም ብሎ ነው የሚያወራው ሀገሪቱንም ህዝቧንም ይንቃል ከሱ ውጪ የዛ ሀገር ባለቤት የለም ምንም ስጋት አታይበትም በድፍረት ነው የሚናገረው በመናቅ ስሜት ነው የሚናገረው ሀገሩንም ስልጣኑንም ነጥቀናቸዋል ሲል አይሳቀቅም አብረውት ለተሰለፉት ደጋፊዎቹ ወደብና መጣልሃለን እያሉ ለኢትዮጵያ ህዝብ ኢሉዥን ውስጥ የኢትዮጵያን ህዝብ ለማቆየት እዛ ብልጽግና ስር ለሚል ከሰከሱትም ቢሆን አይጨነቅም በነገራችን ላይ ሀገርና ስልጣን ነጥቀናቸዋል ያልቅሱ ሲል አይጨነቅም አረኛ ደጋፊዎችንም ቢሆን ያስከፋብናል አይልም እና በዛ አይነት ስሜት ውስጥ ሆኖ ነው የሚናገረው ሲናገር ስትሰማ ማለት ነገር ነው
ስለዚህ ሁሉ ጊዜ ባለፉት 8 ዓመታት መድረክ ባገኘ ቁጥር ትክክለኛውን የገዢው ቡድኑ ኢነር ሰርክል የገዢው ቡድኑን ፍላጎት አቋም አመለካከት ባንድ ወይ በሌላ መንገድ በቀጥታ ይፋ ያደርገዋል እኔ በሚዲያ በቀጥታ ተቀርጾ በሚተላለፍ መልእክት ውስጥ ይሄን ያህል ከተናገረ ከጀርባ ምን ያህል ይናገራል የሚለው ይገርመኛል በጣም አንድ ጊዜ አስተውሳለሁ ነፍጠኛን እዚህ ቦታ ሰብረናል ብሎ በተናገረ ጊዜ ያን ጊዜ የነበረው የዚያዴ ፓብልጽግና የሚባል ስብስብ እንዴት ይሄንን ይናገራል ተብሎ እሳት ተቀጣጥሎ የሆዴድና የባዴን ስብሰባ ተብሎ ማአት ነገር ሲነሳ ተሳስቷል ተብሎ ብዙ ነገር ሲባል እናስተውሳለን እሱ ከዛ በፊትም መናገሩን አቋርጦ ያቅም ከዛ በኋላ ሁሉ ጊዜ እንደተናገረ አዲስ አበባን በተመለከተ ሸገር ከተማን በተመለከተ ብልጽግና የሚባለውን ፓርቲ ምንነት በተመለከተ አማራን በተመለከተ ሰሜኑን በተመለከተ አጠቃላይ የፖለቲካውን ሁኔታ በተመለከተ አንድም ቀን አንድም ነገር ደብቆ ያለ ሁሉ ጊዜ ፍለፊክ የገዢውን ቡድን ፍላጎት ይናገራል ሰብረን ባለፈው አንድ ወር አልሞላንም እናንተ ከተሞችን ኢኮኖሚውን ሁሉ ነገር ንግዱን ተቆጣጣር ነው ሰብረናቸው እያለ የተናገረው አንድ ወር አላለፈው ያልቅሱ ያለው ከዚህ ቀደምም ያልቅሱ ብሏል በነገራችን ላይ ያልቅሱ ካላለቅሱ ሶፍት ካላለቅሱ የሰራና አይመስልንም ያልቅሱ ሲያለቅሱ ሶፍት ስጧቸው ካላለቀሱ ካልሰደቡን ስራ የሰራንም አይመስልንም ስለዚህ ሲያለቅሱ ሶፍት ስጧቸው ነው ዛሬ ደግሞ ለምንድነው አታልቅሱ የምትሏቸው ያልቀሱበት ምን አስጨነቃቸው ይሳደቡ ከኛው ውጭ ማንን ይሳደቡ አገርም ስልጣንም የቀማናቸው ይላል አገርም ስልጣንም የኢትዮጵያን ነው እየተባለ ሲደሰኮር የዚህ ቡድን ገዢ ቡድን ዋናው አስፈጻሚ ግን መጥቶ አገሩም ስልጣኑም ቀምተናቸዋል የኛ ነው እያለ ይናገራል የማዝነው የማፍረው ሁሌም ይሄን እየሰሙ ሽመልስን እንደ ጉዱካ ሳይተው ለማለፍ የሚፈልጉ የሱ ልማዱ ነው ብለው ለማለፍ የሚፈልጉ የዚህ ስርዓት ፋውንዴሽን አመለካከት አቋም ቁመና መሆኑን የሚክዱ ዲኒያል ውስጥ ያሉ ያማራ ባንዳዎችን በላቸው ካዲዎችን በላቸው ተንበርካኪዎችን በላቸው ተለጣፊዎችን በላቸው ምን እንደሚባሉ አላቅም ነኝ እነዚህ አካላት ይሄንን ቢሰሙም አይደነግጡም ባይዘወይ በየጊዜው የሚናገራቸው ነገሮች ይሰማሉ እሱን አይደለም መስማት የሚፈልጉት የሱን ንግግር ከተጨባጭ ሁኔታው ጋር ማያያዝን ማስተያየት አይደለም የሚፈልጉት የአብይ አህመድን ይሄ ዲሰፕሽን ማታለያዎች እሱን መስማት ነው የሚፈልጉት እኛ የምንሰማው የነዚህን ሰዎች ተግባርና በግልጽ የሚነግሩንን ነገር በሀገሪቱ ውስጥ እየተከናወነ ያለው ነው አይደል እነሱ ደግሞ ሊነግሩን የሚፈልጉት ነገር ኢሉዥን ውስጥ እንድንቆይ ስለ ግብጽ ጠላትነት የኢትዮጵያ ኒስት ሀገር ወዳድ ነው ተብሎ ከዚህ አገዛዝ ጋር የተለጠፈው ኃይል አክቹሊ አሁን እነዚህ ሰዎች ኤርፖርት እየገነባን ነው ብለው ኤርፖርቱን እነዚህ ሰዎች ለደጋፊዎቻቸው የሚያቀርቡበት መንገድና ኢትዮጵያኒስቶቹ ለሌላው ህዝብ ደግሞ ይሄንን ኤርፖርት በተመለከተ የሚናገሩት ነገር አሁን ይሄ እዚህ አገዛዝ ስር የተለጠፈውን ማለት ነው ኢትዮጵያኒስት ስል በነገራችን ላይ ወደብ እናመጣልሃለን እያሉ ህዝቡን የሚያደነቁሩትን ማለት ነው እዛ ጋር ተለጠፈው አሁን ለምሳሌ ትልቁን ኤርፖርት በአፍሪካ ትልቁን ኤርፖርት ልትገነባ ነው ይላል ሽመልስ የኢኮኖሚ ኮሪደሩን ሙሉ ለሙሉ እየተቀበልናቸው ነው እየነጠቅናቸው ነው ኤርፖርቱንም ምኑንም ወደ ራሳችን እያመጣን ነው እያለ ነው የሚናገረው እነዚህ ሰዎች ኢኮኖሚውን የሚመለከቱበት እነዚህ ሰዎች ፖለቲካውን የሚመለከቱበትና እነዛ ለኢትዮጵያ ህዝብ ሊነግሩት የሚፈልጉት ነገር በጣም ፈጽሞ ተቃራኒ ነው ይሄኛው ሀገሩንም ስልጣኑንም ቀምተናቸዋል ለነሱ ቢያንስ ስድቡንና ለቅሶውን እንተውላቸው ይላል በዚህ ንግግሩ በቃ ሌላ ምን ቀራቸው ስድብና ለቅሶ ነው የቀራቸው ከስድባቸውና ከለቅሷቸው ጋር ይኖሩ እኛ ደግሞ ሀገሩና ስልጣኑን ይዘናል ስለዚህ በበለጠ ራሳችንን ማጠናከር እንጂ
ለዚህ ምላሽ መስጠት የለብንም እያለ ሲናገር ትሰማዋለህ። አሁን ይሄ መንግስት ተቋም ነው አንሙት። አሁን እኛ ይሄንን እንግዲህ ደደቦች አይደለንም፣ ሰምተን መረዳት የምንችልነን፣ በሀገሪቱ ውስጥ የሚሆነውን ነገር የምንረዳነን። ይሄንን የምንሰማ ሰዎች አሁን ወደብ እየመጣላችሁ ነው ብንባል ይሄንን እየነገረን ይሄ ሰውዬ በልጽጋችኋል ቢባል የኢትዮጵያ ህዝብ እነዚህ ሰዎች ይሄንን እየነገሩ ለህዝቡ እንደው ይሄ አሁን እንዳልከው ለብልጽግና የገበረው ኃይል ከዚህ አገዛዝ ስር ለሚለጠፈው ኃይል ይሄንን እንዴት አድርጎ ነው ይሄንን ሪፊዩት ማድረግ ይችላል ወይ? አሁን አልሰማችሁም ሊለን ይችላል ወይ? ይሄንን ነገር አላያችሁም ሊለን ይችላል ወይ? እነዚህ ሰዎች አንድም ቀን ደብቀውን አያውቁም አንሙት አንተ እንደምትለው እና ይሄንን ተቃርኖ እንዴት ነው የሚያስታርቁት? ግን የምሬን ግራም ስለሚገባኝ ነው አንሙት ይሄን ጥያቄ የማነሳው። አገርና ስልጣኑን ይዘነዋል ቀምተናቸዋል ሲባል አገር አልባ ሆነናል ብሎ የሚታገል ማንኛውም ኃይል ትክክል መሆኑን የሚያረጋግጥ ነው። አገር ተነጥቀናል ብሎ ማንኛውም ኃይል ማንም አገር የተነጠቀ በጋራ አገር የጋራ ስልጣንን የተነጠቀ ማንኛውም አካል የሚያደርገውን ትግል ጀስቲፋይ ያደርጋል። በምን አግባብ አገርና ስልጣን ቀምተናቸዋል የሚሉ አካላት የገዢ ቡድን አካላት ባሉበት አገርና ስልጣን ለማስመለስ የምታደርጉት ትግል ላይ እንዲህ አድርጉ ወደዚህ ውጡ ወደዚህ ወረዱ ተብሎ አቃቂር ልታወጣ የምትችልበት አግባብ ምንድነው? አገር የተቀማ ምን ያደርጋል? አገር ተቀምተናል የአገር ባለቤት መሆን አለብን የሚል አካል አገር የተቀማ አካል ምን አይነት ትግል መቼ በምን አይነት ስልቶች ምንድነው ማድረግ ያለበት? አገር ቀምቻለሁ ስልጣን ቀምቻለሁ ከሚል ይልቅ ዳሬ ሰላምም ሄደው ዛንዚባርም ሄደው እኮ ባንኩም ታንኩም በእኛ እጅ ሆኗል አብራችሁን ተሰልፉ አርፋችሁ ብለዋል እኮ። ይሄ በሆነበት አገር የተቀሙ ህዝቦች አገር የተቀሙ አካላት የሚያደርጉት ትግል ላይ አቃቂር ሲያወጡ የሚውሉ አካላት ሁኔታ ይገርመኝ። ከነዚህ በላይ ጠላት የለም በነገር ላይ እንዳገዛዙ ድሮን ስላልተኮሱ አይደለም። ዋናዎቹ ኢነብለር ባለቤቶቹ ያልካዱትን ስልጣንና ሀገር ቀምተናል ስልጣንና ሀገር ቀምተናቸዋል እያሉ ዋናዎቹ ባለቤትነን ያሉት የገዢ ቡድኑ ኮር ሊደርሺፕ እየተናገረ ተለጣፊው ኃይል ይመጣና ኢትዮጵያ ያደገች ነው የበለጸገች ነው ወደብ ይመጣልሃል ይላል። አገርና ስልጣን የኛ ነው። ቀይ ባህር ላይ ትገባለህ፣ ሆርሙዝ ላይ ትገባለህ፣ ባቤል መንደብ ላይ ትገባለህ እያለ ህዝቡን ያደነቁራል እየመጣ በየቀኑ ባዳና ባንዳ ነው ጠላትህ። ስለዚህ አንተ ጠላቶች እነዛ ናቸው ግብጾች ናቸው ሀገር ውስጥ ያለው ግን ያንተ አይደለም እያለ በህግ በምን ይሄ ሰውዬ አንዴ ገዳ ኮሪደር አንዴ እንትን ሸገር ፕሮጀክት እያለ ግማሹን እያፈናቀለ ግማሹን ደግሞ ግማሹን ባላገር ግማሹን ሀገር አልባ ግማሹን ሰፋሪ ግማሹን የሀገር ባለቤት ለማድረግ ፖለቲካው በዚህ መንገድ ይሰራል። እነዛ ደግሞ ህዝብ ከሚያየው እውነት የተለየ እውነት ለመፍጠር ጥረት ያደርጋሉ ማለት ነው። እጅግ አሳዛኝ የሚሆነው ነገር ይሄ ነው። ይሄንን ንግግር ይዘህ ይሄንን የዚህ ሰው አገርና ስልጣን ቀምተናቸዋል እያለ ተለጣፊ ደንቆሮ ምን ይላል? አገር ሊያፈርሱ ከባድ ጋር የተሰለፉ ይላል። አገሩ እኮ ያንተ አይደለም ተነጥቃል የሚል አካል ያለው ማን ነው? አገር የነጠቀህ ማን ነው? ይኸው ሽመልስ እያለ ነው ቀምተናቸዋል ነጥቀናቸዋል አገርም ስልጣንም ቀምተናቸዋል እያለ ነው። ስለ የትኛው አገር መፍረስና መዳን ነው የምታወራኝ ዘንድ? ይሄ ሀገር የናንተ አይደለም ከሚል አካል ጋር ተሰለፈ አገር አፍራሾች ጋር ስለመሰለፍ ስለ ሀገር አንድነትና አርበኝነት ስለ አገር መበልጸግ ስለ ወደብ ባለቤትነት ስለ ጋራ ትርክት ግንባታ ያወራሉ። ይሄን ተቀብለ ያራግባሉ። አገሩና ስልጣኑ የኛ ነው እያለ ነው ግን ሰውየው። እኔ እዚህ ውስጥ መሰለፍ
ይሄንን እውነት ምን አድርገ ነው የምትሸፍነው? ባለፈው ወር እኮ ነው ሰበርናቸው በየከተማው ንግዱንም ከተማውንም ተቆጣጣርን ያለው። አሁን በዚህ ንግግር ምክንያት አልገባንም ነው አልሰማንም ነው ውሸት ነው እናስተባብለው ነው አይ መንግስትን አይገልጽም ነው። አሁን ምን ሊባል ነው የተፈለገው? አሁን ይሄንን የሚሰሙ ያገዛዙ አፈቀላጤዎች ተለጣፊዎች ምን ሊሉ ይችላሉ? እኔ በመሰረታዊነት ትልቁ ተቃርኖ ያለው እዚህ ላይ ነው። ግን ደብቀው አያውቁም። ለኢትዮጵያ ሕዝብ ሁሉ ነገር መረጃ ይነግራሉ። በተለይ ሽመልስ ሁሉ ጊዜም እንደተናገረ ነው። አብይ አህመድም በጀርባ የሚያደርገውን ያደርጋል። ሀገር አቀፍ የትውልድ የትምህርት ንቅናቄ ብሎ ሲያበቃ የሀገሪቱ በጀት ከፈሰሰ በኋላ 83% የሀገሪቱ የትምህርት ትውልድ ንቅናቄ ኦሮሚያ ክልል ላይ ብቻ እንዲተገበር ሌሎች 11 ክልሎች 17%ን ብቻ እንዲካፈሉ በመላ ሀገሪቱ 6.ምናምን ሚሊዮን ተማሪ ከትምህርት ውጭ እንዲሆን ተደርጓል። ከዛ በኋላ አይ የኦሮሞ ጽንፈኞች ናቸው እንጂ ከጀርባ አብይ እኮ እንደዚህ አይደለም ይላል። አብይ የሚፈልገው ነው የሚነግራቸው። ለደቡቡም ይነግረዋለሁ፣ ለሰሜኑም ይነግረዋለሁ፣ ለኦሮሞም ይነግረዋለሁ፣ ለሁሉም ይነግረዋለሁ። ስለዚህ ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ነው ባጭር ማለት የምችለው። ይሄንን ከሰማ ምን ማብራሪያ ይፈልጋል? ምን ዝርዝር ይፈልጋል? እንግዲህ ቋንቋውን ማያውቅ ካለ ትርጉሙ ያ ነው። ይሄን የሚሰማ ምን ይላል ነው? ዛስ አንጎል ያለው አንጎሉ ይስራ። አገርና ስልጣን ተነጥቀሃል፣ ዜን ዋት ትገብራለህ፣ ትንበረከካለህ። ይዛብቱ እውነታው ነው ለማለት ነው ወንድም።